አምባሳ ቤት ስማማክ እንደነገርኩ አድርግ ራስን ጠብቅ ቻው እንዴት ሳድርጌ የሁዴን ላሳይ በነገራችን ላይ መሆንም ያለበት መሆንም የሚገባው ነገር ይሄ ነው ማለት ነው። ሁለታችሁም ውስጣችሁ ያለውን ስሜት አራግፋችሁ ጥላችሁ ለልዑሌ የቀጣይ ህይወት የተሻለ ነገርን የምትመኙ ከሆነ እንደዚህ ነው መሆን የምትችሉት ማለት ነው። እኔ ሩታ በምን አይነት ሚንስ እንደዚህ አይነት ነገሮችን ለማድረግ እየሞከርሽ እንደሆነ አላቅም። ምክንያቱም ሁለታችሁም እንደዚህ የሚጨበጥ ጸባይ የሚጨበጥ ነገር ስለሌላችሁ ማለት ነው። ምክንያቱም ዛሬ ልክ የምትፈላለጉ አይነት ትመስላላችሁ፣ ነገ ደግሞ ተቀይራችሁ ሌላ አይነት ሰው ሆናችሁ ነው የምትገኙትና ለልጃችሁ የምታስቡ ከሆነ እውነትም ለልጃችሁ የወደፊት ህይወት የምትጨነቁ ከሆነ ይሄ እየሄዳችሁበት ያለውን እንዲና እንደዚህ የሆነ ህይወት እርግፍ አድርጋችሁ ጥላችሁ ልክ እንደዛሬው ትሆኑ ነበር። ያው እዚህ ነገር ውስጥ የሚያሳዝን ሰው እንዳለ ሁላችንም ጥንቅቅ አድርገን እናውቃለን። እኔ ታሳዝነኛለች እግዚአብሔርን የዛኔም ብያለሁኝ። በቃ ምናልባት ብዙዎቻችሁ ልጅቷ ካላት ሁኔታ ምናምን አንጻር ከአብርሽ ጋር የነበራትን ግንኙነት እንደፈለጋችሁና እንደወደዳችሁ በደንብ አውቃለሁኝ። ግን ደግሞ ለሷ ምን ያክል ከባድ ሊሆን እንደሚችል ማለት ነው እንደነዚህ አይነት አጋጣሚዎች በደንብ ይናገራሉ ብዬ አስባለሁ። ምክንያቱም አንድ ሰው ፍቅረኛዬ ነው የኔ ነው ብላችሁ የምታስቡት ሰው ወደ ቀድሞ ህይወቱ እየተመለሰ እንደዚህ የሚያደርግ ከሆነ ከዛ ሰው ጋር እንዴት ነው ልትቀጥሉ የምትችሉት? ይሄ ደግሞ በቃ ኤኒ ታይም ያለ ነገር ነው። ምክንያቱም አብርሽና ሩታን ያተሳሰረው ወይም ያስተሳሰረው ነገር በቀላሉ የሚበጠስ እንዳልሆነ ሄርሜላ በደንብ ልታቂ ይገባል ማለት ነው። እኔ አጠገቧ ላይ ያላችሁ እህቶቿም ሆናችሁ ወንድሞቿ እናውቃለን። እቺ ልጅ በጣም ብዙ ዋጋ ከፍላለች ይህንን ሰው በእጇ ለማስገባት ማለት ነው። እንደሆነ ምን አይነት ሙጠምጢም እንዳለበት ባላቅም በጣም ብዙ ዋጋ እንደከፈለች ሁላችንም እናውቃለን። እና ይቅርታ በጣም ብዙ ዋጋ እንደከፈለች እናውቃለንና የፈለገ ነገር ቢሆንም ግን አሁንም እድሉ አለሽ ራስሽን ከዚህ ነገር የምታወጭበት ብዬ ነው የማስበው። የምሬ ነው የምላችሁ። ምክንያቱም በቀላሉ የአብርሽና የሩታ ክር ይበጠሳል ብላችሁ አትመኑ። በጣም ብዙ ሰዎች አሁን ስለመፋታት ታወራላችሁ። ዛሬ የሩታ እህቶች ጭምር መጥተው ስለ ፍቺ ምናምን አይነት ጉዳይ ለማውራት ሞክረው ነበረና በእነዚህ ሰዎች መሃል ሪያሊቲውን ስነግራቸው የፍቺ ሁኔታ አልተፈጸመም። አሁንም ቢሆን መጥቶ ስለዚህ ጉዳይ ከኔ ጋር መሞገት የሚችል ሰው ካለ በግልጽ እኔ ዝግጁ ነኝ፣ እነዚህ ሰዎች ፍቺ እንዳልፈጸሙ ማለት ነው። በቃ ግልጽ የሆነ ነገር ነው። ምክንያቱም ፍቺ ሲፈጸም ራሱን የቻለ የፍቺ ሂደት አለው ማለት ነው እና አብርሽም ሆነ ሩታ የሆነች መከረኛ ወረቀት አለች። ያቺን ወረቀት ይዘው ወደዚህ ወደዛ ከመሄድ ውጪ አንድም ቀን እንደዚህ አይነት ነገሮችን ሲያደርጉ ተመልክተን አናውቅምና ያው ዞሮ ዞሮ ያሉት ነገሮች ሲታዩ እኔ ቦስቲ ሙስኮር የሚባል ነገር አለ። እንደዚህ አይነት ነገር ነው እንትን እያለኝ ያለውና ለማንኛውም እንዴት አመሻችሁልኝ? አማን ነው? ሰላም ነው? አሸወይና ነው? እንግዲህ ድምጼ ትንሽ ያዝ ብሎኛል። ጉንፋን ምናምን ሰሞኑን በደንብ ወቀጥ ስላደረገኝ ነውና ወደ እንትናችን ስንመለስ ያው እንግዲህ ቪዲዮውን ሁላችሁም አይታችኋል ብዬ አስባለሁ ማለት ነው። እንደዚህ ነው የሚያምርባቸው እነዚህ ሰዎች በነገራችን ላይ ማለት ነው። ያው ትልቁ ታርጌት የልጃቸው የወደፊት ህይወት ነው። እማማ ጨቤን አስታወሳችኋት? እግዚአብሔር ይቅርታ ግን ጨብዬ ማለት ነው የዛኔ ና ሁለተኛ እንውለድ ትለው ነበረ ቢኒን ማለት ነው። እና ሁለተኛ እና እህት እንትን ወንድም ያስፈልጋታል ትል ነበርና የምሬን ነው። ለወሌም እህት ወይም ወንድም ያስፈልገዋል። እሺ አንድ ብቻ ጥሩ አይደለም። እና ብዙዎቻችሁ ይሄንን ነገር ኮመንት ላይ ስትጽፉ ስለነበር ነው ይሄንን ነገር ያነሳሁትና ቀላል ነው ብዬ አላስብም። ለማንኛውም ግን እኔ አሁንም ማለት የምፈልገው የልጃችሁ የወደፊት ህይወት ይቀድማል። ቀልዱ ቀልድ ነው። የልጃችሁ የወደፊት ህይወት ይቀድማል ከምንም እና ከምንም ነገር በላይ። ምናልባት ሄርሜላን አፍቅረ ሊሆን ይችላል፣ ሄርሜላም አንተን አፍቅራህ ሊሆን ይችላል። ግን ደግሞ ከሄርሜላ ጋር የተራመዳችሁት መንገድ የለም፣ የጀመራችሁት ጉዞ የለም፣ ከሄርሜላ ጋር ያፈራችሁት ነገር የለም። በቃ ከስሜት በዘለለ ማለት ነው። አይሚን አላቅም፣ ትፋቀራላችሁ እኮ ይሄንን ነገር
እኛ አናቅም። ግን ዛሬ እንደማታፈቅራት ምናምን እንግዲህ ተነግሯል። ቪዲዮን አላየውም፣ እንደዛ የሚል ነገር አይቻለሁ። ሜቢ ፕራንክም ምናምን ሊሆን ይችላል አላቅም። ግን እኔ ግን የሆነ ስሜት እንዳለህ በደንብ አውቃለሁኝ። ግን ደግሞ ስለ ልጅ የወደፊት ህይወት የምትጨነቅና የምታስብ ከሆነ ልጅህ እናትና አባት የተለያዩበት ቤት እንዲያድግ የማትፈልግ አይነት ሰው ከሆን ይህንን ስሜትን ወደ ጎን አድርገ ወደ ቤት ተመልሰ ልክ እንደዚህ ጉንጭህን እየተሳምክ ማለት ነው። አስበዋል? ይሄ ነገር አልናፈቀህም? እንደዚህ አይነት ህይወት ብትኖር የተሻለ ነው ብዬ አስባለሁ። የምሬን ነው የምልህ። አንዳንድ ጊዜ እግዚአብሔር ሁሉን ነገር አሳልፎ ይሰጠናል። እግዚአብሔርን እኔ አሁን ቀልድ ነው መቀለድ ባለብኝ ሰዓት በጣም እቀልዳለሁ። በነገራችን ላይ አሁን ቁም ነገር እያወራሁኝ ነው። ትንሽ ቆይቼ ልቀልድ እችላለሁኝ እና እግዚአብሔር አንዳንድ ጊዜ ሁሉንም ነገር አሟልቶ በእጃችን ይሰጠናል እና ቼክ ያደርገናል። እግዚአብሔርን እዚህ ምድር ላይ የተሰጠን ነገር እንዲሁ በእግዚአብሔር ቸርነት የተሰጡን ነገሮች ሁሉ እግዚአብሔር ሲፈልግ ደግሞ በአንድ ጊዜ ከእጃችን ላይ መልሶ ሊወስዳቸው የሚችላቸው አይነቱ ነገሮች ናቸው። እግዚአብሔርን ያንን ማሰብ አለብን። በቃ ይሄ ለእነሱ ብቻ ሳይሆን ለሁላችንም ነው። እግዚአብሔር የሰጠንን ነገር ሁኔታችንን አይቶ ያንን ነገር የተቀበልንበትን መንገድ አይቶ መልሶ ሊወስድብን ይችላል። መማር ስላለብን ማለት ነው። ከጥፋታችን መታረም ስላለብን ያንን ነገር ሊያደርግ ይችላልና እኔ አሁንም የምላችሁ የልጃችሁ የወደፊት ህይወት ከእናንተ ስሜት በጣም ይበልጣል ነው። አሁን ላይ በነገራችን ላይ ዘመናዊነቱ ምናምን ስላለ የራስ ስሜት ይቅደም ምናምን የሚባል ነገር አለ። እንደዛ የሚባል ነገር የለም። በቃ አምነንበት እዚህ ደረጃ ላይ እስከደረስን እና በእኛ ምክንያት ወደዚች ምድር እግዚአብሔር አምኖ ሌላ ፍሬ እስከሰጠን ድረስ ያንን ፍሬ እንንጠብቅ። ከእግዚአብሔር ባነሰ መልኩ እኛንን ያንን ፍሬ ልንጠብቀው የምንችለው እና ያንን ነገር በአግባቡ መጠበቅ መቻል አለብን። ከራሳችንም ስሜት በላይ ያስጠብቀን። ምክንያቱም አደራ ነው የተሰጠን፣ እግዚአብሔር አደራ ነው የሚሰጠው እና ያ ነገር በደንብ ታሳቢ ሊደረግ ይገባል። ይህንን ነገር በደንብ ማስተዋል መቻል አለባችሁ። አያያዛችሁ ጥሩ ነው፣ ወድጄዋለሁ። በተለይ የዛሬው አሪፍ ነው። እንደዚህ ሲሆኑ ማየት በጣም እፈልጋለሁ። በነገራችን ላይ ጋይስ እኔ ሁለቱንም በየፊናቸው ውቅጥ ላረጋቸው እችላለሁ። ግን እንደዚህ ደግሞ አንድ የሚያደርጋቸውን ነገር እኔ በባለፈውም ብያለሁ 99% እነዚህን ሁለት ሰዎች የሚያለያይ ጉዳይ ኖሮ 1% እነዚህን ሰዎች አንድ የሚያደርግ ጉዳይ ካለ ያንቺ 1% ነች በእኔ በኩል እንደኔ ልትደገፍ የምትችለው ማለት ነው። በቃ እኔ ሄርሜላ ልታሳዝን ትችላለች። ሄርሜላ ብዙ ዋጋ ከፍላ ሊሆን ይችላል። ግን ደግሞ እግዚአብሔር ለሄርሜላ ያለውን ደግሞ ሌላ ጠንበለል ያዘጋጅላታል። ምን ችግር ሞልቷል እኮ ወዲህ ወዲያ ማየት እኮ ነው። እግዚአብሔር ወዲህ ወዲያም ምናምን ማየት እኮ ከተቻለ ሞልቷል አለ እና እንደዛ አይነት ነገር አለ ለማለት ያክል ነው። ለማንኛውም ግን የዛሬው እንትን አሪፍ ነው፣ ወድጄዋለሁኝ። ሩታ እኔ ምንም ማሰበሽ አድርጊ ብቻ በዚህ መንገድ እንድትቀጥይ ይፈልጋለሁ። እግዚአብሔርን እኔ ተንኮል ነው ምናምን እላለሁኝ እስከዛሬ ግን ቀጥይበት እንደዚህ አይነት ነገሮችን ብቻ። ግን ቀንም ተናግሬያለሁኝ በጣም ህይወትሽን መስቀልቀል ሊያወጡ የሚችሉ ሰዎች ቢኖሩ ዳኒና ሜሪ ናቸው። በጣም በአንቺ ዙሪያ በብዙ ፍላጎት ያላቸው አይነት ሰዎች ናቸውና ይህንን ነገር በደንብ መጠንቀቅ መቻል አለብሽ። ይህንን ነገር ካልተጠነቀቅሽ ሁልጊዜ በህይወትሽ ተሸናፊና ተጎጂ አልቃሻ የሆንሽ ነው የምትቀጥይውና በቃ ተጋፈጪ። ከሄርሜላ ቀምተሽ አብረሽን የራስሽ ለማድረግ የቻልሽውን ነገር በሙሉ አድርጊ። የቻልሽውን ነገር በልጠሽ ለመገኘት በልጠሽ እየተገኘሽ ነው። ደግሞ እያየን ነው በሁሉ በስፋትም ምናምን አሪፍ ሆነሻል እኮ። ለማንኛውም እንደዛ መሆኑ ጥሩ ነው ጋይስ። እንግዲህ እናንተስ በዚህ ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።